የመካከለኛው ምስራቅ ፖለቲካዊና ወታደራዊ ውጥረት አዲስና ውስብስብ ምዕራፍ ላይ በደረሰበት በዚህ ወቅት የዶናልድ ትራምፕ አስተዳደር ለኢራን ያቀረበው ባለ 15 ነጥብ የጥያቄ ዝርዝር የቀጠናውን ኃይል ሚዛን ሙሉ በሙሉ ለመቀየር ያለመ ስትራቴጂካዊ እርምጃ ሆኖ ተመዝግቧል። ሆኖም ኢራን እነዚህ ነጥቦች የማይቻሉና የአንድ ወገን ፍላጎት ያረፈባቸው በማለት በይፋ ውድቅ ማድረጓን በሁለቱ ሀገራት መካከል ያለውን የቆየ ጥላትነትን ወደ አደገኛ ፍጥጫ አሸጋግሮታል። Tonight, Iran has rejected President Trump's 15-point plan calling for an end to the war. Instead, the regime signaled that Iran has no plans to negotiate to end the war, with top officials saying, quote, it will end the war when it decides to. የኢራን ባለስልጣናት እንደሚሉት ከሆነ የቀረበው ስምምነት ሀገሪቱ ያላትን ሉዓላዊ የመካከል አቅም እንድታጣ የሚያደርግ ነው። በተለይም የባላስቲክ ሚሳኤልና ፕሮግራሙን ሙሉ በሙሉ የማቆም የሚለው ነጥብ ለቴህራን በፍጹም የማይታሰብ ሆኖ ተገኝቷል። ምክንያቱም ኢራን ይህንን ፕሮግራም እንደ ተራ ጦር መሳሪያ ሳይሆን በጠላቶቿ እንዳታጠቃ እንደ ዋነኛ ብሔራዊ ዋስትና ስለምታየው ነው። በተጨማሪም በሶሪያና በየመን ያላትን ክልላዊ ተጽዕኖ እንድታቆም መጠየቋ በስትራቴጂካዊ ረገድ የበላይነቱን አሳልፋ መስጠት እንደሆነ ታምናለች። ኢራን እነዚህ ነጥቦችን ውድቅ ማድረጓ የዲፕሎማሲያዊ በር ሙሉ በሙሉ ባይዘጋም ንግግሩ ግን እጅግ አስቸጋሪና ተስፋ አስቆራጭ ያደርገዋል። አሁን ያለው ሁኔታ የጥበቃና የትግስት ፖሊሲ የሚከታተል ይመስል ኢራን ከቻይናና ከሩሲያ ጋር ያለውን ግንኙነት በማጠናከር ምዕራባውያን የሚጣለውን ማዕቀብ ለማቋቋም ስትሞክር፣ አሜሪካ በበኩሏ አጋሮቿን በማስተባበር ከፍተኛ የኢኮኖሚና የፖለቲካ ጫናን ትቀጥላለች። ይህ መሰረታዊ ፍጥጫ ለዓለም አቀፍ የነዳጅ ዋጋ መናርና ለቀጠናው አለመረጋጋት ዋነኛ ምክንያት ሆኖ ይቀጥላል። በዚህ ከፍተኛ ውጥረት ውስጥ በረከቱ ከተባሉ ዲፕሎማሲያዊ ፍጥጫ መካከል የኳታር መንግስት በኢራን ላይ የወሰደው ድንገተኛና ጠንካራ አቋም ለብዙዎቹ አስገራሚ ክስተት ሆኗል። በተባበሩት መንግስታት ድርጅት የኳታር ተወካይ ሂንድ ቢንት አብዱልራህማን አልሙፍቲ የኢራን ጥቃቶች የሀገራቸውን የግዛት አንድነት የተባበሩት መንግስታት ቻርተርን የጣሱ መሆናቸውን በይፋ መግለጻቸው ቀጠናዊ ትብብሩ ወደ ሌላ ምዕራፍ መሸጋገሩን ያሳያል። የዓለም አቀፍ ሰላምና ሰብአዊ መብቶች አደጋ ላይ የሚጥሉ መሆናቸውን በመጥቀስ ድርጊቱን በጽኑ ማውገዟ ከዚህ ቀደም ከነበራት ሚዛናዊ የሽምግልና ሚና ወጣ ያለ ጠንካራ መልእክት ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬስ ጦርነቱ እጅግ ርቆ ሄዷል በማለት ዓለም አቀፍ ማስጠንቀቂያ በሰጡበት የታሪክ አጋጣሚ ላይ መሆኑ ጉዳዩን ይበልጥ አሳሳቢ ያደርገዋል። ይህ የጉተሬስ ስጋት ከኳታር ተወካይ ቁርጠኛ መግለጫ ጋር ተዳምሮ ሲታይ ቀጠናዊ ውጥረቱ ወደ ቀውስ እያመራ መሆኑን በግልጽ ያሳያል። ኳታር ከዚህ በኋላ የኢራን ድርጊት እንደማትታገስ በይፋ መናገሯ በሀገሪቱ መካከል የነበረውን ግንኙነት የሚፈትን ከመሆኑም በላይ የዓለም አቀፍ ማህበረሰቡን በኢራን ላይ የሚኖረውን ጫና ከፍ ሊያደርገው ይችላል። በአጠቃላይ እነዚህ ሁኔታዎች የሚያሳዩት የሰላም አማራጮች እየጠበቡና የጦርነት ስጋቶች ደግሞ ይበልጥ እየገዘፉ መምጣታቸው ነው። ይሁን እንጂ በዚህ ሁሉ ውጥረት ውስጥ የሆርሙዝ ወሽመጥን በተመለከተ በኢራን በኩል የተሰማውን ዜና ለዓለም ኢኮኖሚ እንደ መጠነኛ እፎይታ ተወስዷል። የሆርሙዝ ወሽመጥ የዓለማችን የነዳጅና የተፈጥሮ ጋዝ የንግድ ዋነኛ የደም ስር መሆኑን አሁን ላይ ኢራን ጥቃት ሰንዛሪ ያልሆኑ ሀገራት መርከቦቻቸው በሰላም እንዲያልፉ መፍቀዷን አልጀዚራ ዘግቦታል። ይህ ትልቅ ትርጉም አለው። በተለይም ከኢራን የሚመለከታቸው አካላት ጋር ቅንጅት በመፍጠር መርከቦቹ እንዲንቀሳቀሱ መወሰኑ በቀጠናው የነበረውን ከፍተኛ ወታደራዊ ውጥረት ለማርገብ ያለመ እርምጃ ይመስላል። ኢራን ይህንን አቋሟን ለዓለም አቀፉ የባህር ድርጅት በይፋ ማሳወቋ የባህር ላይ ደህንነትን ለማረጋገጥ ያላትን ፍላጎት ቢያሳይም መርከቦች ሊከተሏቸው የሚገቡ ዝርዝር ደንቦችን ግን እስካሁን በግልጽ አልተቀመጡም። ከዓለም አቀፍ የነዳጅ አቅርቦት ውስጥ 1/5ኛውን በዚህ ጠባብ መስበር የሚያልፍ በመሆኑ የወሽመጡ መከፈት በዓለም አቀፍ የነዳጅ ዋጋና በንግድ ፍሰቱ ላይ አዎንታዊ ተጽዕኖ ማሳረፉ አይቀሬ ነው። በአጠቃላይ የኢራን ውሳኔ ለዲፕሎማሲያዊ ጥረቶች በር የሚከፍት ቢሆንም ከትራምፕ አስተዳደር ጥያቄዎችና ከኳታር ተቃውሞ አንጻር ሲታይ ቀጠናው አሁንም ከፍተኛ ስጋት ውስጥ መሆኑን መገንዘብ ይቻላል።